የኢትዮጵያ ግብርና ታሪክ ሊቀየር ነው። አዲሱ የአሊኮ ዳንጎቴ የ420 ቢሊዮን ግዙፍ ፕሮጀክት አንድ ሀገር የምግብ ዋስትናዋን ስታረጋግጥ በምግብ ምርት ረገድ በሌሎች ላይ ጥገኛ አትሆንም። ይህም ለሀገር ደህንነትና ሉዓላዊነት እጅግ ወሳኝ ነው። ኢትዮጵያ የግብርና ሀገር ብትሆንም ለማዳበሪያ የምታወጣው ውጭ ምንዛሬ መጠን እጅግ ከፍተኛ ነው። በየዓመቱ ወደ 2 ቢሊዮን ዶላር የሚጠጋ ገንዘብ ለማዳበሪያ ግዢና ከነ ማጓጓዣው ታወጣለች። አሁን ግን በሀገራችን ኢትዮጵያ ይገነባል የተባለው ይህ የምስራቅ አፍሪካ ግዙፍ ፋብሪካ ኢትዮጵያ የምግብ ሉዓላዊነቷን እንድታጎለብት ያስችላታል። በተጨማሪም የውጭ ምንዛሬ ጫናን በመቀነስ ኢትዮጵያ ለሌሎች ኢኮኖሚ ዘርፎች ብዙ ገንዘብ ታገኛለች። መንገዶች፣ ትምህርት ቤቶች፣ ሆስፒታሎችና ሌሎች መሰረተ ልማቶች በበለጠ ፍጥነት ሊገነቡ ይችላሉ። ምን ይሄ ብቻ! ይህ የረብጣ ቢሊዮኖች ግዙፍ ፋብሪካ ለግብርናው ዘርፍ መነቃቃት ትልቅ ፋይዳ ይኖረዋል። ይህ ደግሞ የተሻለ ገቢ እንዲገኝና የኑሮ ደረጃው እንዲሻሻል ያደርጋል። በዘመናዊ ግብርና ላይ የተመሰረተ እድገት እንጂ በዝናብ ላይ ብቻ የተመሰረተ ግብርና አይኖርም። ይህ ፕሮጀክት በራሱ ትልቅ የልማት ፕሮጀክት ብቻ ሳይሆን ኢትዮጵያ ራሷን ለመቻል የምታደርገው ጥረት አንዱ ትልቅ ምሰሶ ነው። ለመሆኑም ይህ ፕሮጀክት ምንድነው የሚለውን ጨምሮ ስለዚህ ሌላኛው ህዳሴ ስለተባለው ግዙፍ ሜጋ ፕሮጀክት ተጨማሪ መረጃዎችና ለሀገራችን ብሎም ለአፍሪካ የሚኖረውን ጥቅም የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። ኢትዮጵያ በመጪው አዲስ ዓመት በ3 ቢሊዮን ዶላር ወይም ደግሞ 420 ቢሊዮን ብር ግዙፍ የማዳበሪያ ማምረቻ ኢንዱስትሪ ግንባታ ትጀምራለች ተብሎ ይጠበቃል። ይህ ሌላኛው ህዳሴ በመባል የተሰየመው ትልቅ ፕሮጀክት ኢትዮጵያ ለማዳበሪያ ከነማጓጓዣው በየዓመቱ የምታወጣውን ወደ 2 ቢሊዮን ዶላር የተጠጋ ወጪ ያስቀራል የተባለ ግዙፍ ፋብሪካ በኢትዮጵያ መንግስትና በአፍሪካ ቁጥር 1 ባለሀብቱ አሊኮ ዳንጎቴ ትብብር እንደሚሰራም ተነግሯል። ይህ የምስራቅ አፍሪካ ግዙፍ ሜጋ ፕሮጀክት በ3 ዓመት ውስጥ ተጠናቆ ኢትዮጵያ ለማዳበሪያ የምታወጣውን እጅግ በርካታ ወጪና አሰልቺ የመርከብ ሎጂስቲክስ አገልግሎቶችን አስቀርቶ በዛውም ገበሬው እንደ ልብ በቅናሽ ዋጋ ማዳበሪያ እንዲያገኝ በማድረግ የኢትዮጵያን የግብርና ምርት ወደ ልዩ ከፍታ ይወስደዋል ተብሏል። እንደሚታወቀው ኢትዮጵያ የግብርና ሀገር ብትሆንም ለማዳበሪያ የምታወጣው የውጭ ምንዛሬ መጠን እጅግ ከፍተኛ ነው። በየዓመቱ ወደ 2 ቢሊዮን ዶላር የሚጠጋ ገንዘብ ለማዳበሪያ ግዢና ከነ ማጓጓዣው ታወጣለች። ይህ ወጪ የሀገሪቱን የውጭ ምንዛሬ ክምችት ላይ ትልቅ ጫና ሲፈጥር፣ የማዳበሪያ አቅርቦት መጓተት ደግሞ ገበሬውን ያማረረ ነው። የዚህ ግዙፍ ፋብሪካ በሀገራችን መገንባት ኢትዮጵያ ለማዳበሪያ የምታወጣውን እጅግ በርካታ ወጪ ሙሉ ለሙሉ ያስቀርላታል። ይህም የሀገር ውስጥ ምርትን በማሳደግ በውጭ ምንዛሬ ላይ ያለንን ጥገኝነት በመቀነስና የአርሶ አደሮችን ህይወት በማሻሻል ትልቅ ለውጥ ያመጣል። ይህ ታላቅ ፕሮጀክት የኢትዮጵያ መንግስትና የአፍሪካ ቁጥር 1 ቢሊዮነር አሊኮ ዳንጎቴ በጋራ ትብብር የሚገነባ ይሆናል። ዳንጎቴ በአፍሪካና በዓለም ላይ ካሉት ትልልቅ ባለሀብቶች መካከል አንዱ ሲሆን በተለይም በሲሚንቶና በማዳበሪያ ምርት ዘርፍ ሰፊ ልምድና ዕውቀት አላቸው። የእሳቸው ተሳትፎ የፕሮጀክቱን ስኬታማነት ከፍ እንደሚያደርገውም ይታመናል። ይህ ትብብር በአፍሪካ ሀገር መካከል ያለውን የንግድና የኢንቨስትመንት ግንኙነትን የሚያጠናክር ነውም ተብሏል። ፋብሪካው ስራ ሲጀምር ኢትዮጵያ በየዓመቱ ለማዳበሪያ የምታወጣውን 2 ቢሊዮን ዶላር ያስቀራል። ይህ ገንዘብ ደግሞ ለሌሎች የልማት ስራዎች የሚውል ይሆናል። በተጨማሪም የፕሮጀክቱ በሀገራችን መገንባት ገበሬው ጥራቱን የጠበቀ ማዳበሪያ በቅናሽ ዋጋና እንደ ልቡ እንዲያገኝም ያስችለዋል። ይህ ደግሞ ምርታማነትን በእጅጉ ይጨምራል። የግብርና ምርት እድገት ማዳበሪያ በበቂ ሁኔታ መገኘቱ የግብርና ምርታችንን በከፍተኛ ደረጃ ያሳድገዋል። ይህም የምግብ ዋስትናን ከማረጋገጥ አልፎ ለውጭ ገበያ የሚቀርብ ምርት እንድናገኝ ይረዳናል። የስራ ፈጠራ የፋብሪካው ግንባታና ስራ ከጀመረ በኋላ በሺዎች ለሚቆጠሩ ዜጎች የስራ እድል ይፈጥራል። ይህ ደግሞ በሀገሪቱ ያለውን የስራ አጥነት ችግር ለመፍታትም አስተዋጽኦ ያደርጋል። ሌላኛው የዚህ ግዙፍ ፋብሪካ በሀገራችን መገንባት ጥቅሙ የቴክኖሎጂ ሽግግርን ያመጣል። ይህ ፕሮጀክት ዘመናዊ የማዳበሪያ ማምረቻ ቴክኖሎጂን ወደ ኢትዮጵያ የሚያመጣ ሲሆን ይህም በሌሎች ኢንዱስትሪ ዘርፎች የቴክኖሎጂ ሽግግር እንዲኖርም በር ይከፍታል።
ይህ ግዙፍ ግንባታው በ3 ዓመት ውስጥ ተጠናቆ ስራ ይጀምራል ተብሎ የሚጠበቀው ግዙፍ ፋብሪካ የኢትዮጵያን ልማት ፍጥነት የሚያሳይ ሲሆን የሀገሪቱን የግብርና ዘርፍ ወደ ሌላ ደረጃ ያሸጋግራል። ይህ የማዳበሪያ ፋብሪካ ግንባታ ለኢትዮጵያ ሌላኛው ታላቅ ህዳሴ ምዕራፍ ነው። የግብርናውን ዘርፍ በማዘመን የስራ ዕድልን በመፍጠርና የምግብ ዋስትናን በማረጋገጥ የኢትዮጵያን ኢኮኖሚ ወደ አዲስ ከፍታ ያደርሰዋል። ይህ ፕሮጀክት ኢትዮጵያ ራሷን ለመቻል የምታደርገው ጥረት አንዱ አካል ነው ተብሏል። ለመሆኑ ማዳበሪያ ለግብርናችን ለምን ወሳኝ ነው? በቀላሉ ለመግለጽ ማዳበሪያ የእጽዋት ምግብ ነው። እንደ ሰው ልጅ ሁሉ እጽዋትን ለማደግና ፍሬ ለመስጠት ምግብ ያስፈልጋቸዋል። ይህንንም የሚያገኙት ከምድር ነው። ነገር ግን ምድር ላይ ያሉት ንጥረ ምግቦች ለዘላለም አይዘልቁም። በተደጋጋሚ ጥቅም ላይ ሲውሉ ንጥረ ነገሮቹ ይማጣጣሉ፣ ምርታማነትንም ይቀንሳል። ማዳበሪያ ይህንን ክፍተት የሚሞላ ሲሆን አፈርን በማበልጸግ ከፍተኛ ምርትን ለማግኘት ያስችላል። እስካሁን ኢትዮጵያ ለማዳበሪያ የምታወጣው ወጪ እጅግ በጣም ከፍ ያለ ነበር። በየዓመቱ ወደ $2 ቢሊዮን የሚጠጋ ገንዘብ ለማዳበሪያ ግዢና ከነማጓጓዣው ታወጣለች። ይህ ገንዘብ የሀገሪቱን የውጭ ምንዛሪ ክምችት ላይ ከባድ ጫናን ፈጥሯል። አስቡት፣ ለሌሎች የልማት ፕሮጀክቶች ሊውል የሚችል ከፍተኛ ገንዘብ ለማዳበሪያ ብቻ ይውላል። ከዚህም በተጨማሪ ማዳበሪያን ከውጭ ማስመጣት የራሱ የሆነ ችግር አሉት። የመርከብ ሎጂስቲክስ መግሏላት፣ የዓለም ገበያ የዋጋ መዋዠቅና አንዳንድ ጊዜም የጥራት ችግሮች ይገጥማሉ። ይህ ደግሞ ገበሬው ማዳበሪያን በየጊዜው እንዳያገኝና ምርታማነቱን እንዲቀንስ ያደርገዋል። ይህ አዲሱ ፋብሪካ ግን ይህንን ሁሉ ፈተና ሊያስቀር ነው። የውጭ ምንዛሪ የሚወጣበትን መንገድ በመዝጋት የሀገር ውስጥ አቅርቦትን በማረጋገጥና የማዳበሪያ ዋጋን በመቀነስ የግብርናውን ዘርፍ ሙሉ በሙሉ ይቀይረዋል። ይህ የ$3 ቢሊዮን የምስራቅ አፍሪካ ግዙፍ ፕሮጀክት ዝም ብሎ የሚገነባ አይደለም። ትልቅ የምህንድስና፣ የፋይናንስና የሰው ኃይል ይጠይቃል። የፋብሪካው ዲዛይንና ምህንድስና ዘመናዊ ቴክኖሎጂ በመጠቀም ለአካባቢው ተስማሚ የሆነና ውጤታማ የማምረቻ ስርዓትን ይዘረጋል። ዓለም አቀፍ ደረጃዎችን የያዙ የማዳበሪያ ማምረቻ ማሽኖች ይገዛሉ። ፋብሪካው ስራ ሲጀምር ብዙ ባለሙያዎች ያስፈልጋል። ኢትዮጵያውያን የኢንጂነሪንግ፣ የኬሚስትሪና የቴክኒክ ባለሙያዎች ይሰለጥናሉም ተብሏል። ከግንባታ በኋላ ያለው የስራ ሂደት ማዳበሪያ ለመስራት የሚያስፈልጉ ጥሬ ዕቃዎች በአገር ውስጥ ካሉ ይቀርባሉ፣ ካልሆነም ከውጭ ይገባሉ። ስብስብ በሆነ የኬሚካል ሂደት ማዳበሪያ ይመረታል። ምርቱ ዓለም አቀፍ ደረጃውን የጠበቀ መሆኑን ለማረጋገጥ የማያቋርጥ የጥራት ቁጥጥር ይደረጋል። ምርቱ ከተጀመረ በኋላ ማዳበሪያው በተመጣጣኝ ዋጋ ለገበሬው በቀላሉ እንዲደርስ የስርጭት ሰንሰለቱ ይጠናከራልም ተብሏል። ዘመናዊ ፋብሪካዎች የአካባቢ ብክለትን ለመቀነስ የሚያስችሉ ቴክኖሎጂዎችን ይጠቀማሉ። ይህ ደግሞ ለተፈጥሮ ሀብታችን ጥበቃ ትልቅ ፋይዳ አለው። ይህ የማዳበሪያ ፋብሪካ ግንባታ ለኢትዮጵያ እጅግ አስፈላጊና ተስፋ ሰጪ ፕሮጀክት ነው። የምግብ ዋስትናችንን ከማረጋገጥ ጀምሮ የግብርና ምርታማነታችንን ወደ አዲስ ደረጃ በማሸጋገር የውጭ ምንዛሪ በማስቀረት የስራ ዕድልን በመፍጠርና የአርሶ አደሮችን ህይወት በማሻሻል ኢትዮጵያን ወደ ብልጽግና የሚያመጣ ታሪካዊ ምዕራፍ ነው። ይህ ሌላኛው ህዳሴ ተብሎ የተሰየመው ግዙፍ ሜጋ ፕሮጀክት የኢትዮጵያን ኢኮኖሚ ነጻነትና ብሩህ ተስፋ የሚያመለክት ትልቅ እርምጃ ነው። ይህ ፕሮጀክት በራሱ ትልቅ ስኬት ከመሆኑ በላይ ኢትዮጵያ ራሷን ለመቻልና በራሷ እግር ለመቆም የምታደርገው ጥረት አንዱ አካል ነው። ከዚህ ቀደም የታላቁ ህዳሴ ግድብን በራሷ አቅም ገንብታ እንዳጠናቀቀችው ሁሉ ይሄንን ፋብሪካን በስኬት ገንብታ የግብርና ዘርፏን ታሳድጋለች። ማዳበሪያን ከውጭ ማስመጣት በዓለም አቀፍ የመርከብ ትራንስፖርት ላይ ጥገኛ ያደርጋል። የራሳችን ፋብሪካ ሲኖረን ይህ ችግር ሙሉ በሙሉ ስለሚቀረፍ ማዳበሪያው በጊዜውና በሚፈለገው መጠን ለገበሬው ይደርሳል። በአጠቃላይ የማዳበሪያ ፋብሪካው ግንባታ የኢትዮጵያን ግብርና ወደ አዲስ ምዕራፍ በማሸጋገር የምግብ ዋስትናን በማረጋገጥ ኢኮኖሚውን በማሳደግና የብዙ ዜጎችን ህይወት በማሻሻል ወሳኝ ሚና ይጫወታል። እናንተስ ስለዚህ ትልቅ ፕሮጀክት ምን ታስባላችሁ? ይህ ሌላኛው ህዳሴ ኢትዮጵያን እንዴት ይለውጣታል ብላችሁ ታምናላችሁ? አስተያየታችሁን ከስር ኮሜንት መስጫው ላይ አስቀምጡልን። ሐሳባችሁን ማየት እንወዳለን። የዛሬው ፕሮግራማችን ይሄን ይመስል ነበር። ባለስናችሁ መረጃ እንደተደስታችሁበትና ስለ ፕሮጀክቱ ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን ይሁን።